አለ ሰለምቶች የሚማሩበት ግሩፕ አለ ቴሌግራም ላይ የዛ ላይ የሰለመ ሰው ማንኛውም ሰው ገብቶ መማር ይችላል። ያው አንጫንም እኛ ተማሩ ብለን ክፍት መርሃ ግብሩን አዘጋጅተን ማዕዱን በደንብ አቅርበን መብላት አለ መብላት እጁን ታጥቦ መብላት አለ መብላት የሰውየው ፋንታ ነው። ስለዚህ በግድ ምንሽርና ዝናር አንታጠቅም። ያው እንትንም ነፍጥም ራሱ አንሸከምም ማለት ነው። ቀረርቶም ሽለላም ፉከራም ሳያስፈልግ ኑ ብለን ጥሪ አቅርበናል። በተባለው መሰረት መተው ማዕዱን ለራሳቸው ነው የሚጠቅማቸው። በተረፈ ክትትል የምናደርገው ሰለምቶች አሉ፣ ክትትል ማናረጋቸው ሰለምቶች አሉ። እንደሰለሙ አድራሻችሁን ስጡንና ግሩፕ እናስገባችሁ እንላቸዋለን። ገብተው ይማራሉ። ገብተውም ደግሞ የማይማሩም አሉ፣ ቁጭ የሚሉም ሰዎች ሊኖሩ ይችላሉ። ስለዚህ ከዚህ አንጻር ነው ያለው ነገር። ኢንሻአላህ በርታ። አንተም አካባቢ ላይ ያለው ነገር ካለ አንተ ራስህ ንጽጽር ትምህርት ተምረህ በደንብ እንትን ብለህ ኮንታክት እዛ አካባቢ ላይ ያለው ነገር አንድ ኦፕሬሽን ብትሰራ ጥሩ ነው። አሁን ወንድሞች እንደዛ ነው የሚያደርጉት። እዛ አካባቢ ላይ ያሉ ሰዎች የራሳቸው ይገቡና ኮንታክት ይኖራቸዋል። ከዛ በዛ መስመር በኩል ኮንታክት ይኖረናል ማለት ነው። በዛ በሚባለው ነገር ላይ እዛ ቦታ ላይ አንድ ሰው ይሰራል ማለት ነው። ከዛ ቦታ ላይ ደግሞ ይመለምልና ንጽጽር የሚማሩ የኢዲን ትምህርት በደንብ ተምረው የኩፋሮችን ኃይላት ወይም ደግሞ የኩፍር ኃይላትን መከላከል የሚችሉበትም መከላከልም አልፈው ማጥቃትም በደንብ ንጽጽር መስራት የሚችሉበትን ነገር እያመቻቸን ያለ ነው። ወደፊት ደግሞ ኢንሻአላህ ዩኒቨርሲቲ ተማሪዎች ላይ እንሰራለን። አሁን እንኳን ንጽጽር ትምህርት ለጊዜው ቆሟል፣ እኔ ረፍት ላይ ስለሆንኩኝ ማለት ነው። እኔ ያለው የመጀመሪያው የማንበብ ልማድ ያልከውን ኡስታዝ ሙአዝም ይቀጥልልሃል ይጨምርልሃል አስፈለገ። ያው ፍላጎት ነው ማንበብ። ፍላጎት ካለ ጊዜ ስጠው። አንድ ነገር ጊዜ ይፈልጋል፣ ትኩረት ይፈልጋል። ጊዜ ስጠው። አንድ ነገር የምትወደው ከሆነ ፍላጎቱ ካለ ማለት ፍላጎቱና ውዴታው ካለ እርግጠኛ ነኝ የማንበብ ክህሎትም እየዳበረ ይመጣል። ፍላጎት ከሌለ ግን እንትን አይደለም። ምንም ነገር መሰረቱ ፍላጎት ነው። ፍላጎት ውዴታ ነው እና ሌላው ደግሞ ሁለቱ ትኩረትና ጥረት የሚባል ነገር ይፈልጋል። ትኩረት ማለት ከሌላ ነገር ላይ ቆጠብ አድርገህ ጥረት ያስፈልጋል ማለት ነው። እነዚህ ናቸው እንትን ብለው ኡስታዝ ጨምርለት። ጀዛኩሙላሁ ኸይር ኡስታዝ ባረከላሁ ፊኩም። እንደኔ ደግሞ ኡስታዝ የተናገሩት ነገር በአጠቃላይ ትክክል ነው። እንደተጨማሪ ነገር ደግሞ ያንን የምታነበውን ነገር የምታፈስበት ቦታ ብታገኝ በጣም ይጠቅማል ብዬ አስባለሁ። ማለት አላማ ቢኖርክ የምታነብለት አላማ። ለምሳሌ ያክል የሆኑ ኪታቦች አሉ የሆነ ጊዜ ላይ ተምሬያቸዋለሁ፣ ከዚያ በኋላ አላነበብኳቸውም ረጅም ጊዜ ማለት ነው። ከዚያ በኋላ የሆኑ ሰዎች የሆኑ ልጆች መጥተው አስተምረናሉ። ያን ነገር ላስተምራችሁ ብዬ እነሱን ማስተማር ስጀምር ራሴ መማር ጀመርኩኝ እንደ አዲስ ያንን ኪታብ ማለት ነው። ማለትም የሆነ ነገር ስታነብ አሁን ለምሳሌ የኡስታዝ ወሂድን መጽሐፎችን ማንበብ ስትፈልግ ቢያንስ የንጽጽሩ ዓለም ውስጥ ብትገባና ከዚያ ነገር ጋር የሚያያዝ ነገር ቢኖርክ ለዚያ ዓላማ ብለህ ታነበዋለህ። ተግባባን? እና አሁን አንዳንድ ማስተምራቸው ቦታዎች እንኳን ቢኖሩ የማስተምርበት ምክንያት ትልቁና ዋነኛው ለብዙ ሰው አልገባውም ይመስለኛል። እኔ የማስተምርበት ምክንያት ለራሴ ለመማር ነው። አንድን ኪታብ አስተምራለሁ ብዬ ስጀምር 5 ኪታቦችን አነብበታለሁ በዚያ ኪታብ ላይ ማለት ነው። በተወሰነ ጊዜ ውስጥ በፊት ማላነባቸውን በፊት አንድ ኪታብ እንኳን ማላነበውን ከዚያ ቶፒክ ጋር ተያይዞ ያለውን 5-6 ኪታቦችን አነባለሁ። በጣም እጠቀምበታለሁ፣ ሰዎችንም እጠቅማለሁ። ያስተማርከው ነገር ወይ ደግሞ ያፈሰስከው ከወሰድክ በኋላ ያፈሰስከው ነገር በደንብ ይጠቅምሃል። ትምህርት የሚባለው ያስተማሩት እንጂ የተማሩት አይደለም። የተማሩት ነገር እንደተማሩት ይበላሻል ማለት ነው። ወላኪን የምታስተምረው ከሆነ ግን በደንብ እየያዝከው ትሄዳለህ። ስለዚህ የሆነ ዓላማ ብታስቀምጥ ሜቢ ማንበብ ሊሆን ይችላል፣ በትረካ መልኩ ኢቭን አውዲዮ ራሱ ሪከርድ አድርገህ ዩቲዩብ ላይ ማስቀመጥ ሊሆን ይችላል። የሆነ የምታነብለት ዓላማ ካለህ በእርግጠኝነት ያን ነገር የምታነብበት አፒታይት ይከፈታል። ሳትወድ በግድ ነው አፒታይት የሚከፈተው። እዚያኔ እኔ ያየሁት ያን ነው። ጀዛኩሙላሁ ኸይራን። ወያ ኡስታዝ ማሻአላ እንደዛ ነው። እኔ 4 ነገሮች ናቸው የምናገረው ነገር። አንድ ነገር ለማሳካት ስትፈልጉ 4 ነገሮች አትርሱ። በደንብ ልብ አድርጋችሁ ሁላችሁም አዳምጡኝ። የመጀመሪያው ነገር ምንድነው? አንድ ነገር ስትሰሩ የምትሰሩትን ነገር በአጠቃላይ ብዙ ረጅም ሰዓት አትቆዩ። አይምሯችሁ እስከሚደክም ድረስ አታድርጉ። ወይም ደግሞ ድካም ላይ እያላችሁ ምንም ነገር አታድርጉ። ማንበብም ቢሆን የሆነ ነገር ማጥናትም ብትፈልጉ የሆነ ነገር ማዳመጥም ስትፈልጉ አይምሯችሁ በደከመ ሰዓት ላይ አታዳምጡ እና ረጅም ሰዓት አትቆዩ። በቃ የረጅም አሁን ለምሳሌ የሆነ ኦዲዮ የ1 ሰዓት የ2 ሰዓት ኦዲዮ ካለ በአንድ ያታዳምጡት። እሱ ከፋፍሉት። ለምሳሌ ዛሬ 20 ደቂቃ ዛሬ 30 ደቂቃ ካዳመጣችሁ ነገ ደግሞ 30 ደቂቃውን የ2 ሰዓት ኦዲዮ ከሆነ በአንድ የ2 ሰዓት ኦዲዮ ታዳምጡና ቀጣይ ሌላ ኦዲዮ ሌላ ኦዲዮ የ2 ሰዓት ቢመጣ አታዳምጡትም። ለምን? አይምሯችሁ ዝሏል።
አንደኛ እንድትሰላችሁ ያደርጋቸዋል፣ ሁለተኛ እንድትጠሉት ያደርጋቸዋል ያንን ነገር። ሶስተኛ ነገር ደግሞ ረጅም እንትን ማለት አይምሮ አይፈልግም። አይምሮ ትንሽ ነገር ነው የሚፈልገው፣ ረፍት ይፈልጋል። ስለዚህ በተቻለ አቅም ምንድነው የምታደርጉት? የመጀመሪያ እርምጃ መውሰድ ያለባችሁ ረጅም ሰዓት አትቆዩ አንድ ነገር ላይ። ጥሩ አይደለም፣ ለአይምሯችሁም ጥሩ አይደለም። አንደኛ። ሁለተኛ ነገር ደግሞ ቲክቶክ ስትገቡ ስክሮል አታደርጉ። ይሄ እንደዚህ ላጥ አታደርጉ። በጣም ዳሜጅ ነው አይምሯችሁን የሚያደርገው። በቃ ፎሎ አድርጉ የሆነ የምትፈልጉትን አካላቶች። ላይቭ ሲገባ ኖቲፊኬሽን ሲመጣላችሁ ግቡና ያን ያዳምጡ። ወይም ደግሞ ገብታችሁ ማን ላይቭ ገብቷል ምናምን ብላችሁ አጣርታችሁ ግቡ። በተረፈ የሚለቀቁ ኦዲዮችን እነዚህ ኦዲዮችን ስክሮል እያደረጋችሁ ከወጣችሁ ጭንቅላታችሁም በጣም ነው ሳታስቡት 1 ሰዓት 2 ሰዓት 3 ሰዓት ልትቆዩ ትችላላችሁ። ባከነ ማለት ነው። ምንድነው ያገኛችሁት አታውቁትም። ራሱ መጨረሻ ላይ ቁጭ ብላችሁ ስታሰላስሉት ማለት ነው። ሁለተኛው ያለው ነገር ምንድነው? በህይወታችሁ ከባድ የሚባሉ ነገሮች የእናንተ ማለፊያችሁ ነው። የእናንተ ማሸነፊያችሁ እዛ ውስጥ ነው ያለው፣ እንዳትረሱት። የሆነ ነገር ከከበዳችሁ ታገሉት እሱን። የሆነ ነገር አሁን አዲስ ነገር ሲመጣ ወይ ትምህርትም ሊሆን ይችላል ወይ የሆነ ነገር ምን ሲመጣ ከብዶኛል የምትሉት ነገር ከመጣ እንደምንም ብላችሁ ከሱ ጋር ትግል ግጠሙ፣ አትሽሹት። የሸሻችሁት ነገር ሁልጊዜ ወደ ኋላ የሚከታችሁ ነገር ነው። የሆነ ነገር ሲመጣ አዲስ ነገር በሚመጣበት ሰዓት ላይ ያ የመጣውን አዲስ ነገር ከባባድ ነገር ነው ለሚሆንባችሁ። ከዚህ በፊት ማታውቁት ነገር ነው ምናምንና ከሱ ጋር ትግል ጀምሩ። እንዴት ያቀተኛል ብላችሁ ከዛ ነገር ጋር እልተያያዙ። ስትያያዙ ያ ነገር የከበዳችሁ ነገር ማደጊያችሁ ነው፣ ማሸነፊያችሁ ነው፣ መወጣጫ መሰላላችሁ ነው የሚሆነው። የሁለተኛው ነገር ማለት ነው። ሶስተኛው ነገር ደግሞ ምንድነው? ትሬኒንግ ያስፈልጋል። ሁል ጊዜ እንዳትረሱ ያንን ነገር እንደ ተደጋጋሚ መደጋገም። ኤክስፒሪየንስ የሚባለው ነገርና ትሬኒንግ የሚባለው ነገር አማርኛው ላይ ቆንጆ አማርኛ አለው። ልምድ ማለትና መለማመድ የሚባለው ነገር ስትለማመዱ እየለመዳችሁት ትመጣላችሁ። ልምድ እየሆነ ይመጣል ማለት ነው። ስትለማመዱ ማለት ነው። መለማመድ ስትለማመዱ እየለመዳችሁት ስትደጋግሙት አንድ ነገር እየተለማመዳችሁ ትመጣላችሁ ከዛ ነገር ጋር። ከዛ እከሌ ልምድ አለው ኤክስፒሪየንስ አለው ሲባል ያን ነው ትሬኒንግ ያደረገበትን ነገር ነው ኤክስፒሪየንስ። ሁለቱም አማርኛ ላይ ግን አንድ አይነት ነው። አይታችሁ ከሆነ መልመድ መለማመድ የሚለው ነገር ተመሳሳይ ነው ግሳቸው ራሱ። ከዛ በኋላ አራተኛና የመጨረሻ ነገር እናንተን የምትሉትን ያንን ነገር ኤክሰርሳይዝ የምታደርጉትን ነገር ለብቻችሁ መስተዋት ላይ ቆማችሁ ድገሙት፣ አውሩት። ልክ ከሆነ ሰው ጋር እንደምታወሩ አድርጋችሁ ስለዛ ነገር በደንብ አውሩት ራሱ። ከተቻለ ደግሞ ሰው በተሰበሰበበት ለማውራት ሞክሩ። ያንን ነገር የምታውቋትን ነገር ለሰዎች ለማካፈል ሞክሩ። በጣም በቃ የራሳችሁን እያዳበራችሁት እያተለቃችሁት ነው የምትመጡት። የምትፈሩ ከሆነ ከመስተዋት ጀምሩ። መስተዋት ላይ ቆማችሁ ጀስተር፣ የእጅ አጠቃቀም፣ ፌሻል ኤክስፕሬሽን፣ የፊት ገጽታ አቀያየር፣ አንደበታችሁ ስትናገሩ ምን ቃላት እንዴት ቃላቱን አስተካክላለሁ ምናምን የሚለውን መስተዋት ላይ ቆማችሁ ማውራት ጀምሩ። ከዛ በኋላ ከአንድ ሰው ጋር ማውራት ጀምሩ። ከዛ ከሁለት ሰው ጋር ከሶስት ሰው ጋር እያላችሁ አለማምዱት ማለት ነው። ይሄን ይመስላል ከብዙ በጥቂቱ ኢንሻአላህ። ገለቴ ጥያቄ አለ? አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትላንትና የሆነ ቤት ላይ ገብቼ ኢብራሂም ላይ ገብቼ የሆነ ጥያቄ ተነሳ እና ጥያቄው ምንድን ነበረ? ከነብዩ ሰለላሁ ዐለይሂ ወሰለም በፊት ዲነል ኢስላም መኖሩን አስረዱኝ የሚል ነበረ እና ሁሉም ኢብራሂምን አስወጥቶት ነበረ። ኢብራሂምን አስወጥቶ እንደዚህ አይነት ጥያቄ ጠየቀ። መመለስ አልቻሉም። ኢብራሂም ወጥቶ ነበረ፣ መልሱን አላገኘውም። እሱም መልስ ፈልጌ ነው የመጣሁት። ኦኬ ያው ኢስላም ማለት ትርጉሙ የኤቲሞሎጂካል ሚኒንጉ ሲምፕሊ መታዘዝ ማለት ነው። ሙስሊም ማለት ደግሞ ሲምፕሊ ታዛዥ ማለት ነው። ይሄን ያወቀው በቁርአን ላይ ብዙ ቦታ ላይ እንደዛ ነው። ኢስላም ማለት ትርጉሙ መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው። አንዱን አምላክ በብቸኝነት መታዘዝ፣ አንዱን አምላክ በብቸኝነት መገዛት እና ማምለክ ሙስሊም ይባላል። ያ አካል ማለት ነው። ሲምፕሊ ከአደም ጀምሮ እስልምና ነበረ ብለን ስንል እያለን ያለነው እስልምና 3 ማዕቀፎች አሉት። አንደኛው አቂዳ ነው፣ ሁለተኛው ሸሪዓ ነው፣ ሶስተኛ ደግሞ ምንድነው አኽላቅ የሚባለው ነገር ነው። ምን ማለት ነው? ለሰንት ናቸው። አቂዳ ማለት አንቀጸ እምነት ነው። የምታምንበትን ነገር ፌዝ ኦፍ አርቲክል እምነትህ ምን ማመን እንዳለብህ የሚዘረዝር መርህ ምን ይባላል? አቂዳ ይባላል። ከዛ ቀጥሎ ደግሞ ሸሪዓ የሚባል ነገር አለ። አህካም፣ 5 አህካሞች፣ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ፣ ይሄ ነገር ሙስታብ ነው የሚለው ነገር አለ። ሶስተኛውና የመጨረሻው ደግሞ አኽላቅ የሚባል አለ። ስነ ምግባር
ኤቲክስ የሚባል ነገር አለ። ስለዚህ ከአደም ጀምሮ እነዚህ ነገሮች ነበሩ። በሌላ አባባል ደግሞ በሐዲስ ላይ ስትመለከተው አርካኑል ኢስላም ይባላል። አርካን ማለት ምሰሶ ማለት ነው። ኢስላም ማለት የመታዘዝ ማለት ነው። የመታዘዝ ምሰሶች 5 ናቸው። የመጀመሪያው ላኢላሃ ኢለላህ ነው። ያ ነገር ሁሌም ከአደም ጀምሮም ነበረ። ግን መሐመድ ረሱሉላህ የሚለው ላይኖር ይችላል። ኢሳ ረሱሉላህ ሊሆን ይችላል። ሙሳ ረሱሉላህ በየዘመናቱ ነቢያቶቹ ዲስፔንሴሽናል በሆነ መልኩ ዘመነ መግቦታዊ በሆነ መልኩ በሚመጡበት ሰዓት ላይ በመጡበት ዘመን በራሳቸው የራሳቸውን ይሉ ነበር ማለት ነው። ከዛ በኋላ ቀጥሎ ደግሞ ያለው ደግሞ ምንድነው? ሶላት ነው። ሶላት ማለት ጸሎት ማለት ነው። ያ ጸሎት 5 ወቅት ሰላት ላይሆን ይችላል፣ 2ም ሊሆን ይችላል፣ 1ም ሊሆን ይችላል፣ 10ም ሊሆን ይችላል። የቁጥሩ መጠን አልተገለጸም። ግን ሶላት የሚባል ኮንሴፕት ከአደም ጀምሮ ነበረ። ከዛ በኋላ ደግሞ ዘካ የሚባል አለ፣ ምጽዋት አለ። ምናልባት ከ10 እጅ 1 እጅ ሊሆን ይችላል በእነሱ ዘመን በከጥንት ጀምሮ። ነገር ግን አለ ዘካ የሚባለው ኮንሴፕት አለ። ኢብራሂም ዘካን ይሰጥ እንደነበረ ኢሳ ዘካን ይሰጥ እንደነበረ ምጽዋት ማለት ነው ሲምፕሊ ሲተረጎም ወደ አማርኛ። ስለዚህ የኛ 2.5% ነው በእኛ ሸሪዓ ያለው። ሸሪዓው ሊቀያየር ይችላል። ቀጥሎ ደግሞ ጾም የሚባለው ነገር ወይም ሲያም የሚባለው ነገር ደግሞ ከጥንትም ጀምሮ ነበር። ምናልባት ረመዳን ላይ ላይሆን ይችላል የሚጾሙት እነዛ ሰዎች፣ ግን ጾም የሚባል ኮንሴፕቱ ከጥንትም ጀምሮ አለ። ሐጅ ማለት ደግሞ ጉብኝት ነው፣ ፕሪልግሪሜጅ የሚባለው ማለት ነው። እሱ ደግሞ የአላህን ቤት መጎብኘት ከጥንትም ጀምሮ አለ። ድሮ አክሳው ላይ አይሁዶች ስቲል ነው አላቸው፣ ራሱ ጉብኝት የሚሉት ነገር አላቸው፣ ወይም ደግሞ ሐጅ የሚሉት ነገር አላቸው። ስለዚህ ከጥንት ጀምሮ ኢስላም ነበረ ስንል ያንን ነው። ያ ማለት ግን አንዳንድ ሰዎች ፕሪሰፖዝ የሆነ አንደርስታንዲንግ ይኖራቸውና ኢስላም ከአደም ጀምሮ ነበር ስንል ነብዩ መሐመድ ከአደም ጀምሮ ነበሩ፣ ቁርአን ከአደም ጀምሮ ነበረ ማለት አይደለም። ቁርአን ፋይናል ሬቪሌሽን ነው፣ የመጨረሻው ግልጠተ መለኮት ነው። ረሱል ሰለላሁ ዐለይሂ ወሰለም ፋይናል ሜሴንጀር ናቸው፣ የመጨረሻ ረሱል ናቸው። ከሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም ነው እያለን ያለ ነው እንጂ እሳቸው ከአደም ጀምሮ ነበሩ ማለት አይደለም። ቁርአን ነበረ ከአደም ጀምሮ ወርዶ ምናምን እያለን አይደለም። በ6:10 ላይ ነው የሚጀምረው ቁርአን መውረድም። ረሱል ሰለላሁ ዐለይሂ ወሰለም ነብዩ ነው የተላኩት በዛን ሰዓት ነው። ይህንን ነው የሚመስለው። በተረፈ ኤቲሞሎጂካል ሚኒንግ በሆኑ ነገሮች ኢስላም፣ ሙስሊም ምናምን የሚለው ቃል በእንትን ደረጃ በመለኮታዊ ቅሪት ደረጃ ሊንግዊስቲካል በሆነ አፕሮች ዕብራይስጥ ባይብል ላይ አንዳንድ እንደዚህ አይነት ነገሮች ቅሪታ አሉ። ሰፊ ነው እሱ ነገሮች ግን በግርድፉና በሌጣው ኢስላም የሚለውና ሙስሊም የሚለው ቃል ከአደም ጀምሮ ነበረ ብለን እናምናለን። ደርዝና ፈርጅ ባለው መልኩ ከፈለክ ደግሞ ሌላ ቀን ደግሞ በሰፊው እንሄድበታለን ማለት ነው። ይሄን ይመስላል። ኡስታዝ ሙአዝ የምጨምርለት ነገር ካለ ጨምርለት። ጥያቄው ከኢስላም አንፃር ከሆነ ከኢስላም አንፃር ያው ጥያቄም የለውም፣ ምክንያቱም ቁርአን ላይ ማንቀጾች ስላሉ። ወላኪን ያው እርስዎ እንደገለጹት ነው አጠቃላይ ያለው ነገር። ሌላኛው አንድ ጥያቄ አለኝ ኡስታዝ፣ አስራት የሚባለው ነገር ምንድን ነው? አስራት የሚባለው አስራት ማለት ከ10 1 እጅ ማለት ነው። ራሱ ምጽዋቱ ነው አስራት የሚባለው። አስራ ማለት ያው 10 ማለት ነው። ከ10 ዘካ የአረብኛ ቃል ነው። ምጽዋት ማለት ነው ሲምፕሊ ሲተረጎም። ግን ምጽዋቱ የሚባለው ነገር ከ10 1 ደግሞ አስራት ይባላል ማለት ነው። ልክኛ አሁን ዘካተል ማል እንደምንለው ማለት ነው 2.5ቷ 2.5ቷ የነሱ ደግሞ 10 ነው። ከ100 እጅ 10 እጅ ነው፣ ወይም ደግሞ ከ10 1 ይሉታል። ከ10 1 አስራት ይባላል። በኢስላም በጣም ማለት የሱ ሩብ ነው ማለት ነው በኢስላም የሚሰጠው። ከካፒታሉ ላይ እንደዛ አይነት ነገር አለ። ለዛ ነው የዘካው መጠን ነው እንጂ የሚለያየው። ዘካ የሚባለው ከጥንትም ጀምሮ ነበር። አሁን አርካኑን ኢስላም ከአደም ላኢላሃ ኢለላህ የሚለው ነገር አለ። ራሱ ብዙ ቦታ ላይ ላኢላሃ ኢላ አና የሚለው ነገር ባይብል ላይ ብዙ ቦታ አለ። ዜር ኢዝ ኖ ጋድ ቢሳይድ ሚ ሪቪል ሲያደርግላቸው ከኔ በቀር ሌላ አምላክ የለም ብሎ ራሱ ሪቪል ያደርጋል። ብዙ ቦታ ላይ ስትመል ነቢያቶችን እንደዛ እያደረገ ነው ሪቪል እያደረገ ያለው። እነሱም ሲያስተምሩ ዜር ኢዝ ኖ ጋድ ቢሳይድ ሂም እያሉ ይናገራሉ። ላኢላሃ ኢላ ሁወ ከእርሱ በቀር ሌላ አምላክ የለም እያሉ ይናገራሉ። እና ያ ነገር ላኢላሃ ኢለላህ የሚለው ከጥንትም ጀምሮ ነበረ የምንለው ከዛ አንጻር ነው። ግን ይሄኛው ሙሐመድ ረሱሉላህ የሚለው ወይ ምናምን ነገር ላይኖር ይችላል። ምክንያቱም እሳቸው በዛን ሰዓት አልተላኩም። የተላከው ነብይና መልእክተኛ ሲመጣ ያንን መልእክተኛ አክሴፕት ያደርጋሉ ማለት ነው። ያው ኢማም ማለት ደግሞ በልብ አምኖ በአፍ መስክሮ በአካል የሚገለጽ ነገር እስከሆነ ድረስ ያንን ነገር በምስክርነት ራሳቸውን ያረጋግጣሉ ማለት ነው። ወይም ደግሞ እኔ አምኛለሁ ብሎ ይናገራሉ ማለት ነው። ይሄን ይመስላል ኡስታዝ። ጀዛከላሁ ኸይር ኡስታዝ፣ አላህ በረካ ያድርጉት። አሚን። ጀዛከላሁ ኸይር። ደግሞ ሌላኛው ኡስታዝ ቀጥል ኡስታዝ። ከእንትኑ ጋር ተያይዞ ማለት አሁን ወንድማችን ከጠየቀው ነገር ጋር ተያይዞ ሌሎቹን እምነቶች በአጠቃላይ እኮ ሚዛን ላይ ብናስቀምጣቸው
ከሚናገሩት ነገር ጋር ክሌም ከሚያደርጉት ነገር ጋር ይጣጣማል? እንዲያካሄዳቸው ከፈጣሪ ሃይማኖት ጋር ይጣጣማል? አሁን ለምሳሌ ወደ ክርስትና ብንመጣ ሶስትም አንድም የሚለው ነገር እኔም ብቻ ተገዙኝ የሚለውን ነገር በደንብ አድርጎ ነው የሚጣረሰው። ወደ አይሁድነት ስንመጣ ደግሞ ሃይማኖትን የዘር ነው ያደረጉት እነሱ። ፈጣሪ ደግሞ የሁሉም ፈጣሪ እንጂ የአንድ ዘር ፈጣሪ አይደለም። የእስራኤል ልጆችን ከሌሎቹ ሁላ አስበልጦ ወዶ እነሱን ከሰው በላይ አድርጎ ሌሎቹን የበታች የሚያደርግበትም የለም። እና ሌሎች ከዚህ ውጭ ያሉት ሃይማኖቶች ደግሞ ሲጀመር ሰማያዊ ሃይማኖቶች ናቸው ተብሎም አይታሰብም። ምክንያቱም በጣም ብዙ ተህሪፋቶች ስለገቡባቸው ሊኖሩ ይችላሉ። ናም አላህ Subhanahu Wa Ta'ala እንደተናገረው በሁሉም ማህበረሰብ ውስጥ ነብያቶችን አስነሳለሁ ወይ ደግሞ አስነስቻለሁ ብሎ እንደተናገረው ሁሉም ማህበረሰብ ሊኖረው ይችላል። በተለያዩ ሀገራት ላይ ነብያቶች መጥተዋል። እነዚያ ነብያቶች ግን አሁን ላይ በተወሰነ ደረጃ እንኳን ከሰማይ ዘንድ የመጣ የሆነ ሪቪሌሽን ውስጡ አለ ተብሎ የሚታመነው حتى ነብዩም ሰለላሁ ዐለይሂ ወሰለም ሲናገሩ لا تصدقوا اهل الكتاب ولا تكذبوهم ባሉበት ሐዲስ ላይ የመጽሐፍ ባለቤቶችን አይሁዶችንና ነሳራዎችን አታስዋሿቸው፣ ሙሉ በሙሉ አትቀበሏቸው። ምክንያቱም እነሱ ከተናገሩት ነገር ከቁርአን ጋር የሚጣጣም ከሆነ ትክክል ነው ያ ነገር፣ ፈጣሪ ያለው ነገር ቅሪቱ ነው። ትክክል ካልሆነና ደግሞ የማይሆን ነገርን ተናግረው ከሆነ ከቁርአን ጋር የሚጣረስን ተናግረው ከሆነ የነሱ ፈጠራ ነው። ከዚያ ውጭ ያለውን ነገር ቁርአን ላይ ያልተጠቀሰንና ማታቁትን ነገር ግን ትክክል ነው ማትበሉ፣ ውሸት ነው ማትበሉ ተውን ያሉት ሰለላሁ ዐለይሂ ወሰለም። ስለዚህ አሁን ሰማያዊ ተደርገው የሚታሰቡ ሃይማኖቶች እንኳን አህለል ኪታብ የሚባሉት እንኳን በመጽሐፋቸው ሚዛን እንኳን ካስቀመጥናቸው የፈጣሪ እምነት ሊሆኑ አይችሉም። እነኚህ ሃይማኖቶች የፈጣሪ እምነት መሆን የማይችሉ ከሆነ ደግሞ ፈጣሪ መቼም የሰው ልጆችን ከፈጠረ በኋላ وما خلقنا السماء والارض وما بينهما باطلا ذلك ظن الذين كفروا فويل للذين كفروا من النار በሌላ አያ ውስጥ ደግሞ ما خلقت الجن والانس الا ليعبدون የሰው ልጅ መጀመሪያም የተፈጠረለት ዓላማ ፈጣሪ ለመገዛት እስከሆነ ድረስ ያለ ነብይ ወይ ደግሞ ያለ እምነት ሊቀመጡ አይችሉም እነሱ። ለዚያ ነው አላህ Subhanahu Wa Ta'ala ስለ ነብዩላህ ኢብራሂም ሲናገር ወይ ደግሞ ነብዩላህ ኢብራሂም ማለት ከክርስትናም ይቀድማል ከአይሁድነትም ይቀድማል። ولكن الله سبحانه وتعالى የነብዩላህ ኢብራሂምን እምነት ሲነግረን ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين عندهم كريستيان نبي الله إبراهيم كريستيان ነበር ብሎ መሟገት አይችልም። መጽሐፉም ማያግዘው እንደዚያ ካለ። ስለዚህ ኢስላም ብቸኛውና ቀደምት የነበረው ሃይማኖት ነው። ምክንያቱም ፈጣሪ ያስቀመጣቸውን ህግጋቶችን በአጠቃላይ አንዱንም ሳይጣረስ አንዱንም ለዓቅል ተቀባይነት የሌለውን ነገርም ሳያስኬድ ሙሉ በሙሉ ከፈጣሪ ዘንድ የተላከን ነገር ይዞ የተቀመጠና የተጠበቀ ሃይማኖት ስለሆነ ከዚያ ውጭም ደግሞ ከፈጣሪ ዘንድ የሚላክ ነገር አለመጋጨት አለበት። መጽሐፍ ቅዱስ ደግሞ ምን ያክል ኮንትራዲክት እንደሚያደርግ ያው በደንብ አድርገው እያስተማሩ ነው ኡስታዝ ወሂድም። ከኮንትራዲክሽኑ ውጭ ደግሞ ስለ መዳን ጉዳይ ደግሞ መጽሐፍ ላይም በደንብ አድርገው ጠቅሰዋል ኡስታዝ። መዳን የሚባለው ነገር አበደን በሌላ ሃይማኖቶች እንደማይገኝና በኢስላም ውስጥ እንዳለ ትክክለኛው መዳን። ሌላው የማደንዘዣ መዳን ነው ማለት እኔ ድኛለሁ እንትና አግኝቻለሁ ድኛለሁ በሞራል ይነገራል። ትክክል ነው። ሞራል የሚባለው ነገር ለተወሰነ ጊዜ አንድ ግለሰብ ካመነበት እኮ የሆነ መድኃኒት ያልሆነ ነገር መድኃኒት ነው ብሎ ካመነበት የሆነ እንትን የሚባል ነገር አለ የውሸት መዳን የሚባል ነገር ያገኛል ለተወሰነ ጊዜ። ወደ እውነታው ግን ሲመለስ ትክክለኛ ድህነትን አያገኝም። ስለዚህ ወደ ኢስላም ስንመጣ ደግሞ ኢስላም ትክክለኛ ድህነት እስከመጨረሻ ድረስ እንዳለው እና ከዚያ ውጭ ደግሞ ወደ ኋላ ስንመለስ መጽሐፉ መጠበቅ አለመጠበቁን የፈጣሪ ትእዛዛት ደግሞ መከናወን አለመከናወኑ እነኚህ ሁሉ መስፈርቶችን ሙሉ በሙሉ የሚያሟላ እምነት ብቸኛው ኢስላም ብቻ ስለሆነና ቀደምት ነቢያቶችን በአጠቃላይ አንድንም ነብይን እምቢ ሳይል እኔ ውስጥ አይደለም ወይ ደግሞ ነብይ አይደለም ብሎ ሳይክድ ነብዩላህ ሙሳ ነብይ አድርጎ የተቀበለ ነብዩላህ ኢሳ ነብይ አድርጎ የተቀበለ ከነሱ ውጭ ያሉት እነ ኑህን እነ ኢብራሂምን ሁሉንም ነቢያቶችን ምርጥ ነቢያቶች ናቸው እያለ የተቀበለና ለነቢያቶች የሚገባን ቦታ የሰጠ ሃይማኖት ስለሆነ ከኢስላም ውጭ ሊሆንም አይችልም። ይሄ በሎጂክ ደረጃ ካወራን ነው እንጂ ወደ ኢስላም ከተመለስን ቁርአን ውስጥ በደንብ አድርገን ከፍተን ማየት እንችላለን። ኢነ ዲነ ዐንደላሂ አልኢስላም ይሁን ወመን የብተጊ ገይረ አልኢስላም ዲነን ፈለን ይቅበለ ሚንሁም ይሁን ያ ነገር በአጠቃላይ ለሰው ልጆች ሁላ የሚሰራ እንጂ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ለመጡት ብቻ እንዳልሆነም መረዳት ጥሩ ነው። በጣም ይቅርታ ያው ድምጽ እየረበሻችሁ ከሆነ መኪና እያሽከረከርኩ ነው እየገባው ያለሁት። ጀዛኩሙላሁ ኸይራን ኡስታዝ ባረከላሁ ፊኩም። አይረብሽም አልረበሸንም። በጣም የሚገርማችሁ ነገር ኤፌሶን ምዕራፍ 3 ቁጥር 7 ላይ ምንድነው የሚለው? ቅዱሳን ነቢያትና ሐዋርያት ብሎ ይገልጻቸዋል። ብሉይ ኪዳን ላይ ያሉ ነቢያቶች፣ አዲስ ኪዳን ላይ ያሉት ሐዋርያቶችም ማለት ነው። ከዛ ኤፌሶን ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ነው የሚለው።
አንድ ጊዜ ለተሰጠ ሃይማኖት ለቅዱሳን የመጀመሪያው ነቢይ ተብሎ የሚባለው በኦርቶዶክስ እና በካቶሊክ አዳም ነው። ብዙ ማስረጃዎች አሉ። ቀለሜንጦስ ላይ ራሱ ይነገራል። አዳም ነው የመጀመሪያው ነቢይ። በፕሮቴስታንት የመጀመሪያው ነቢይ አቤል ነው ተብሎ የሚባለው። ምናልባት ትውፊት የማይቀበሉ ክላሲካል የሆኑት ትውፊት ይቀበላሉ። ከአዳም ጀምሮ የነበረ አንድ ሃይማኖት አለ። ኤፌሶን 4:4 ላይ አንድ ሃይማኖት አለ ነው የሚለው። ለቅዱሳን አንድ ጊዜ የተሰጠ ሃይማኖት አለ። አንድ ሃይማኖት አለ የተሰጠ። ያ ማን ነው ብላችሁ ጥያቄ ብትጠይቋቸው አይሁዳያኖች የይሁዲ እምነት ነው ይላሉ። የይሁዲ ማለት አይሁድ ማለት የይሁዳ ብዙ ቁጥር ነው፣ ከዘር ጋር የተያያዘ ነው። ያዕቆብ 12 ልጆች አሉት። ከዛ ውስጥ አንደኛው ይሁዳ ይባላል። በይሁዳ የተነሳ አይሁድ ይባላሉ። ስለዚህ አይሁድ የሚለው ዘርን ታሳቢና ዋቢ ያደረገ እንጂ ሃይማኖትን ታሳቢና ዋቢ አድርጎ ባይብል ላይ አልመጣም። ስለዚህ ያ አንድ ሃይማኖት የተባለው አይሁድ ነው ብለው አይሁዶች የሚሰጡት ነገር ስህተት ነው። መጽሐፋቸው ላይ የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ክርስቲያኖች ደግሞ ይመጡና ያ ሃይማኖት ክርስትና ነው ይላሉ። በነገራችን ላይ ክርስትና ብሎ ለመጀመሪያ ጊዜ ስሙን ያወጣው በ110 የአንጾኪያው አግናጢዮስ ነው። ለመጀመሪያ ጊዜ ክርስትና የሚለው ያለው ልብ አድርጉ። ክርስቲያን አላልኩኝም። ክርስቲያን ግለሰብ ነው። ክርስትና ደግሞ ሃይማኖት፣ ልክ እስልምና ሃይማኖት እንደሆነ ሁሉ ሙስሊም ደግሞ ሰውየው እንደሆነ ሁሉ ማለት ነው። ለመጀመሪያ ጊዜ ሐዋርያት ሥራ 11:26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ነው የሚለው። ክርስቲያን የተባሉት ለመጀመሪያ ጊዜ በአንጾኪያ በጠላቶቻቸው የለበጣና የሽሙጥ ስም ሆኖ ነው የተሰጣቸው። ልክ መሐመዳውያን የቡዲስቶች ሂንዱስቶች እንደሚባለው አይነት ማለት ነው። መጽሐፋቸው ላይ የሌለ ነገር ግን ሰዎች የልሙጥና የለመጣ ስም ተሰጥቷቸው ማለት ነው። ስለዚህ ክርስቶሳውያን ማለት ነው ትርጉሙ ክርስቲያን ማለት። እኛ የጠየቅን ያለ ነው ክርስትና የሚለው ቃል ባይብል ላይ የለም። ክርስትና ብሎ ለመጀመሪያ ጊዜ ለሃይማኖቱ ስያሜ የሰጠው በ110 ኤዲ ሐዋርያት ካለፉ በኋላ ኢየሱስ ካረገ በኋላ የአንጾኪያው አግናጢዮስ የሚባል ሰው ነው ለመጀመሪያ ጊዜ ክርስትና ብሎ ያለው ማለት ነው። ቁርአን ላይስ ብትሉ ቁርአን ላይ አላህ ሲነግረን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይለናል። መታዘዝ ነው። ዲን ነው የሚለው። ዲን ማለት መርህ ማለት ነው። መርህ ማለት ነው። ራሱ ፍርድ ማለት ነው። ሃይማኖት ማለት ነው። ሃይማኖት የሚለው የግዕዝ ቃል ሃይማኖት ከሚለው ከሲሪያክኛ ቃል የተገኘ ሲሆን ምን ማለት ነው? መታመን ማለት ነው። ስርወ እምነት ማለት ነው። የእምነት ስርወ እምነቱ ማለት ነው። መርሁ ማለት ነው። እንግሊዝኛው ሪሊጅን የሚለው የእንግሊዝኛው ቃል ሪሊጂዮ ከሚለው ከላቲን ቃል የመጣ ሲሆን ሪ ማለት አጌን ማለት ነው። ሪሊጂዮ ማለት ባይንድ ማለት ነው። ሂማን ቢንግ እና ጋድን ባይንድ የሚያደርገው እንትን ነው። ሬግል ምንድን ነው የሚባለው? ሬጉሌሽን ነው፣ ህግ ነው። ስለዛ ነው የሚያወራው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 82 ላይ ወይ 83 ላይ ከእስልምና ሃይማኖት ሌላ የሚፈልግ በመጨረሻይቱ ዓለም ከከሳሪዎቹ ነው ይላል። ስለዚህ ሰማያዊ ሃይማኖቶች እየተባለ የሚባለው ኢብራሂምያ ኮንሴፕት ስህተት ነው። እንደዛ የሚባል ነገር የለም። አብርሃሚክ ሪሊጅን ተብሎ የአብርሃሚክ ሪሊጅንስ ተብሎ የሚባል ነገር የለም። አብርሃማዊ ሃይማኖቶች የሚባል ነገር ሳይሆን ያለው አብርሃማዊ ሃይማኖት ነው ያለው። ክርስትናም አይሁድም የሚባለው መሰረቱ እስልምና ነው ብለን ነው የምናምነው። በተረፈ የተለያየ ሃይማኖት ፈጣሪ አልሰጠም። ቁርአን ላይ ክርስትና የሚባል ሃይማኖት አለ እውቅና አልሰጠም። አይሁድ የሚባል ሃይማኖት አልሰጠም። ክርስቲያንና አይሁዶች የሚባሉ ሰዎችን ግን ያነሳቸዋል ቁርአን ላይ። ነሳራ በሚለው ነው ራሱ መሲህ በሚል ራሱ አይጠራቸውም። የይሁዲ የሚባሉት ራሱ ሁዳ ከመመራት ጋር የተያያዘ አድርጎ ነው ቁርአኑ የሚያስቀምጠው እንጂ ከዘርም ጋር የይዞ አይደለም የሚያስቀምጠው ማለት ነው። በክብር ነው ያስቀመጣቸው። ከዛ አንጻር ነው የምንመለከተው። ሃይማኖት እስልምና ብቻ ነው ያለው መታዘዛ የሃይማኖት እንትኑ ማለት ነው። በተረፈ መሰረቱ ምንጩ ኦሪጂኑ አስሉ ካላ ነው ብለን ነው የምናምነው። መጨረሻ ላይ ሄዶ ክርስትና ያው ኢሳ ጋር ከገጠመ ኢሳ ደግሞ ነብይና መልእክተኛ ነው፣ የአላህ መልእክተኛ ነው። የይሁዲም እምነት ሄዶ ኢብራሂም ጋር ወይም ደግሞ ሙሳ ጋር ከሄደ ሙሳና እንትን ካላ ዘንድ የተላኩ ናቸው። ምንጫቸው መጀመሪያ ሲመጣ እንደዛ ነው። ግን ያው ቀስ በቀስ በሂደት ፕሮሰስ ሲያደርግ ዲስፔንሴሽናል በሆኑ መልኩ እየተቀያየረ ሲመጣ ነገሮች እንደዛ ይሆናሉ ማለት ነው። የሩቅ ምስራቅም አካባቢ ላይ አላህ በቁርአን ውስጥ እውቅና ስላሰጣቸው እንጂ በ31:02 ክሪሽና ለአርጁን የሰጠበት መጽሐፍ በባጋድ ጊታ ድራቪድ ኢንዲያን የሚባሉት ባሉበት ቦታ ላይ የነበረ ክሪሽና ምናልባት ነብይ ሊሆን ይችላል። ምክንያቱም በባጋድ ጊታን ሳነበው እኔ የሩቅ ነገር ሚስጥሮችን ይዟል፣ ትንቢት ይዟል። ስለ አንድ አምላክ ነው የሚያስተምረው። ግን ሂንዶች አሁን እንደዛ አይደለም የሚያምኑት። በ1500 ላይ አርያን ወደ ህንድ ከሄዱ በኋላ
ቬዳስ የሚባል መጽሐፍ አለ። የአዙርቬድ፣ አግራባቬድ፣ ሳምቬድና ሪግቬድ ይባላል። እሱ መጽሐፍ ስንመለከተው ስለ አንድ አምላክ ነው የሚያስተምረው። ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣትም ስለ ማሊኪያ እያለ ይነግራል። ራሱ ከአረብ ምድር ይመጣል ማሊኪያ እየተባለ እንግዲህ ኢሳ ከመምጣቱ ከ1500 ዓመት በፊት የተተነበዩ ትንቢቶች አሉ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት። እነ ፑራና ራሱ በዛን ሰዓት በ15 እዛው ላይ የነበሩ በ1500 አካባቢ ፑራና፣ ካልኪ ፑራና፣ ቪሽኑ ፑራና፣ ብርሃማ ፑራና የሚባሉ መጽሐፍቶች አሉ። በኋላ ላይ ደግሞ ኤሮዣን ሲመጡ እነ ኦባንሺዳ የሚባሉ መጽሐፍቶች አሉ። እንደ ተፍሲር እና እንደ ሚድራሽ ነገር ነው መጽሐፉ። ግን እንትን ምንድነው ኦባንሺዳ የሚባለው መጽሐፍ አብዛኛውን ሶል ትራንስማይግሬሽን የሚያወራ ነው። ሪኢንካርኔሽን የሚባል ትምህርት ሰው በተደጋጋሚ ጊዜ ጦጣ ይሆናል ምናምን የሚባለው ትምህርት እሱ መጽሐፍ ላይ ነው የተጀመረው ትምህርቱ። ከዛ በፊት ግን በነበሩ እንትኖች ውስጥ እነ ማነው ኮንፊሽየስ፣ ታኦ፣ ሺንቶ፣ እነ ማሃቢራ እነ ጃይኒዝምን እንትን ያሉት ማለት ማሃቢራ ምናምን የመሳሰሉት ምርጥ ሰዎች አሉ። ራሱ ነብይ ናቸው አይደሉም የሚለውን አላህ በቁርአን ውስጥ ኮንፈርም ስላላደረገ በሱረቱ ኒሳ ምዕራፍ 4 ቁጥር 164 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረክናቸው መልእክተኞች ልከናል ብሏል። ምናልባት ስኮላሮቻችን እንዳስቀመጡት አላህ በቁርአን ውስጥ እውቅና ስላልሰጣቸው ስማቸውን ጠቅሶ ነብይ አይደሉም ብለን አንልም፣ ነብይ ናቸውም አንልም። ግን መጽሐፎቻቸውን ስትፈትሹ የአንድ አምላክ አስተምሮት መለኮታዊ ቅሪት ብዙ ነገር አላቸው ለማለት ፈልጌ ነው። ይሄን ይመስላል ኡስታዝ። ደግሞ ኡስታዝ ሌላኛው መጽሐፎቹን ሳገላብጥ ምንም ነገር ስለ አላህ Subhanahu Wa Ta'ala ወይ ደግሞ ስለ አንድ አምላክ በግልጽ ያስቀመጠበት ቦታ ባይኖርም አንድ አምላክ የሚለውን ነገር ሳይናገር በእንትን መልኩ ነው የሚናገረው። በቃ ውስጣችሁ በሚል መልኩ የሆነ ተሰውፍ ነገር አለ አይደል? ከተሰውፍ ጋር በጣም ግንኙነት አለው የሱ ንግግርና መጨረሻ ላይ ሞቱ አካባቢ ራሱ እሱ ሰጣቸው ከሚባሉ ኺታም ላይ ከተናገራቸው ንግግሮች አንዱ ደግሞ ራሳችሁ ላይ ተንተርሱ ራሳችሁ ላይ መንተራስ አለባችሁ የሚል ነው። ሐታ በአረብኛ ነበር ያነበብኩ ኪታብና ኪታቡ ምንድነው የሚለው اجعل لنفسك من نفسك ملاذا ነው የሚለው ማለት የሆነ ችግር ባጋጠመህ ጊዜ ከራስህ ወደ ራስህ ሽሽ የሚል ነው። አሁን በቁርአን ውስጥ እኮ ወደ አላህ Subhanahu Wa Ta'ala ሽሹ አይደለም የሚለው የሆነ ችግር ባጋጠመን ጊዜ ወደ አላህ እንድንሸሽ ወደ አላህ እንድንቃረብ ነው የሚያዘን። ወላኪን ይሄኛውን ግን ያገኘሁት ወደ ራሳችሁ መሸሻ አድርጉ ምናምን የሚል ነው እና ኢቭን ሂንዱ ጋር ብንመጣ እንደጠቀሱት ነው የሂንዱ ነገር እውነት ነው። በጣም የተበላሹ ነገሮች መሃል ላይ ገብተው ይሆናል እንጂ ወደ መነሻው ስንመለስ ግን የሆነ ነብይ ነገር መሃላቸው ሊኖር ይችላል የሚል ነገር ያዘነብላል። ወላኪን ወደ ቡዲዝሙ ስመጣ ግን ትንሽ አፈነገጠብኝም ነገሩን ሳየው ከሂንዱይዝም ጋርም የተቀላቀለ ነገርም አለው አስተሳሰባቸውና ምናምኑ እና ኡስታዝ ያሉት ነገር ነቢያቶችን አላህ በሁሉም ማህበረሰብ ውስጥ ልኳል። እነኚህ ሰዎች ነቢያቶች ሊሆኑ ይችላሉ፣ እርሱ እንደጠቀሱት ነው አላህ ብቻ ነው የሚያውቀው። ነቢያቶች ሊሆኑ ይችላሉ ላይሆኑ ይችላሉ። ወላኪን ኡስታዝ ፕሮፌሰር አልጣፉ ረህማን የሚባል ሰው ነው ያስተማረንና እርሱ ያነሱትን ነገር አንስቼ ጠይቄው ነበር። እነኚህ ሰዎች ትክክለኛ ነገር አስተምረው እነሱ አስተምረው ከሄዱ በኋላ ከነሱ ኋላ የቀሩ ሰዎች አሁን ለምሳሌ ነብዩላህ ኢሳ የአላህ መልእክተኛ መሆኑን በእርግጠኝነት እናውቃለን። ነብዩ ሙሳ አለይሂ ሰላም የአላህ መልእክተኛ መሆናቸውን እናውቃለን። ሁለቱ ያስተማሩት ነገር ትክክለኛ ነገር ነው። ከነሱ ኋላ የቀሩ ሰዎች ደግሞ ቀያይረውታል ነገሩን። ልክ እነሱ እንደቀያየሩትና እንደፈበረኩባቸው ሁሉ እነኚህ ሃይማኖቶች ውስጥ ቡዲዝም ውስጥ ሂንዱይዝም ውስጥ የመጡት ሰዎች ነቢያቶች ሆነው ሰዎች ቢጨምሩባቸውስ አልኩት ፕሮፌሰርም ማለት ነው ስላቸው ምን አለኝ? አዎ አንተ ያልከው ነገር ጥሩ ነው አለኝ። ግን እነኚህ ሰዎች የባጢል ሰዎች ሙጅሪሞች ሆነው እነሱ የተናገሩት ነገር ሙሉ በሙሉ ወደኛ ተላልፈው ቢሆንስ አለኝ። አይ ልክ ብለዋል አልኩኝ። خلاص በዚያ ተለያየም ማለት ነውና እርሱ የተናገሩት ነገር ነው ራጅህ የሆነው ማለትም አንናገርበትም፣ አይመለከተንም የነሱን ጉዳይ። ነቢያቶች ሊሆኑ ይችላሉ፣ ካልተጠቀሱ ነቢያቶች መካከል ሊሆኑ ይችላሉ፣ ላይሆኑም ይችላሉ የሚለው ነገር ነው። ጀዛኩሙላሁ ኸይር ኡስታዝ። አዎ እንደዛ የሚለው አሉ። ያው አብዛኛው የሚያስተምረው እሱ የሳምሳራ የሚባል ኮንሴፕት ነው። ሳምሳራ ኒርቫና ምናምን የሚባሉ ኮንሴፕቶች ስላስተማረ ነው። ያ ነገር እንትኑ የቡድሂ ኢንላይትመንቱ መጨረሻ ላይ የሚደርስበት ልክ እንደ ዲን 3 ደረጃ አለ ብለን እኛ እንደምናምነው ኢስላም፣ ኢማንና ኢህሳን የሚባል ነገር አለ። ልክ ያ 3ኛው ደረጃ ነው። ግን በኋላ ላይ ትራንስማይግሬሽን የሚባለውን ትምህርት ግን ሙሉ ለሙሉ ነው ሪጀክት ያደረገው። ሪኢንካርኔሽን የሚባለውን ትምህርት ሙሉ ለሙሉ ውድቅ አድርጎታል። ግን በዝም ብሎ የመጣም አይደለም ቡድሂ ቡድሃ ማለት ነው። ቪሽኑ የሚባል ነገር አለ አይተው ከሆነ ቪሽኑ ማለት በተለያየ ጊዜ የሚመጣ ሜሴንጀር ነው ብዙ ጊዜ ማለት ነው። በሌላ አባባል አቫታር ይሉታል። አቫታር ማለት የሚወለድ ነው። አቫ ማለት ወለደ ማለት ነው።
ተወላጅ የሚወለድ ማለት ነውና በ9 ጊዜ ተወልዷል ተብሎ ይባላል። ለምሳሌ በበጋር ጌታ ምዕራፍ 4 ቁጥር 7 ላይ መቼም ቢሆን ጽድቅን ባነሰና አመፃ በጨመረ ጊዜ አርጁን ሆይ በዛ ጊዜ ራሴ በምድር ላይ ተወልጄ ይገለጣለሁ ይላል። ቢሽኑ 9 ጊዜ ተወልዷል ራሱ መጥቷል ተብሏል። ማቲያስ የሚባል አለ፣ ማቲሲያ የሚባል አለ፣ ኩርማ አለ፣ ባህራ አለ፣ ራሳ አለ፣ ሻማ አለ፣ ራማ አለ፣ ክሪሽና አለ። አሁን ደግሞ ቡድሃ ነው። ከዛ 10ኛው የሚመጣል የተባለው ደግሞ ካልክ የሚባለው ነው። የመጨረሻው ላስት ካተመ ነብይ የሚሆነው ማለት ነው። ዓለምን በአጠቃላይ ዓለም አቀፍ የሆነ መልእክተኛ ይመጣል ብለው የሚጠብቁት አለ። ረሱል ሰለላሁ ዐለይሂ ወሰለም ናቸው። አልሐምዱሊላህ ደህና መሸ። ተማም አልሐምዱሊላህ ከፊን ረሱል ሰለላሁ ዐለይሂ ወሰለም ናቸው። ከዛ አንፃር ነው የቡድሃ እንትን የተባለው ማለት ነው። ከእንትን ጋር የተያያዘ ነው እና ያንን ትምህርት አብዛኛውን እሱ ያስተማረው ስለ ሳምሳራ ነው። ራሱ ሳምሳራ ስለ እንትን ምንድነው ይሄ ሳምሳራ እና ስለ ኒርቫና ነው ያስተማረው አብዛኛው። ይሄ ከዛ በኋላ ፎር ኖብልስ የሚባል ነገር አለ። 4ቱ እንትኖች ማለት ነው ትምህርቶች አሉ፣ ትሩዞች የሚባሉ አሉ፣ ኖብል የሚባሉ ማለት ነው። እና ስለ እነሱ ያስተማራቸው ትምህርት ቆንጆ ትምህርቶች ናቸው። ስለ አንድ አምላክ ያስተማረበት የመጀመሪያው መጽሐፍ ላይ አለ። ስሪ ፒታካስ ነው። 3 ቅርጫቶች ናቸው። አብዛኛውን ሰዎች እያነበቡ ያሉት 2ቱን ነው። አንደኛው ሞንኮቹ ደብቀውታል፣ 4ኛ ደግሞ ጨምረዋል ላይ ተኮን። አንደኛው የመጀመሪያው ላይ እንትን ሲባለው ስለ ኤንሸንት ዴይስ ወይም ስለ የቀናት ቀደምቱ ብሎ የሚያወራው አለ። አልቲሜት ሪያሊቲ እያለ የሚያወራው አለ። አንድ እንትን አለ ሲንጉላር የሆነ ኢንዲቪዚብል የሆነ ነው ምናምን ብሎ የሚናገርበት አለ። ግን እሱ መጽሐፍ ብዙ ጊዜ አብዛኛውን ሞንኮቹ እንዲወጣ አያደርጉም። 4ኛ መጽሐፍ ደግሞ የጨመሩበት ነገር አለ። እዛ ላይ ነው የሲንጉላሪቲ ቲዮሪ ምናምን የሚባለው ነገር አምጥተው ነገሮችን ያበለሻሹት። መጨረሻ ላይ ተጨፍልቆ ወይ በኢስላም አንድ እንትን አለ ይሄ ተሰውፍ ሄደው የሆነ እንትን የሚሉት ነገር አለ። ከአላህ ጋር እንደባለቃለን ምናምን የሚባል ኒፋቅ አለ። ራሱ የሆነ ትምህርት አለ። ከሱ ጋር ተመሳሳይ ነገር አላቸው። እንዲህ አይነት ነገሮች ናቸው እንጂ መሰረታቸው እንትን ኤኒዌይ አላህ በቁርአን ላይ በግልጽ ስላላስቀመጠ ቡድሃ ነብይ ነው ብለን ክሌም ማድረግ አንችልም። ቡድሃ ነብይ አይደለም ብለንም ደግሞ አንልም። ክሪሽና ማለት ነው። እንደውም ዞራስተር እንደውም ኢብኑ አባስ ይናገራል ራሱ ማለት ነው። መጅሶች ነብያቸው መጀመሪያ ሲመጣ ምናምን እያለ ይናገራል፣ ስም ሳይጠቅስ ማለት ነው። መጅሶች ራሳቸው አለል ኪታብ ናቸው ወይስ ምንድናቸው የሚለው ነገር ጂዝያ ረሱል ሰለላሁ ዐለይሂ ወሰለም ይቀበሉ ነበር የሚል ነገር አለ። እንደዚህ አይነት ነገር ስታየው ዞራስተር እንደውም በጣም ሞር ክሎዝ ነው ከእንትን ጋር ማለት ነው። እንደውም አንዳንድ ሰዎች የአይሁዳኖች የመሲህ ሳቢ የሚባለው ነገር ወይም ደግሞ የዘፕሮሚስድ ዋን የሚባለው ኮንሴፕት ከዞራስተር የተወሰደ ነው ምናምን ይላሉ። ኤኒዌይ እሱ እንኳን ብዙ የሚያዋጣ አይደለም። ከዞራስተር በፊት የነበሩት እነ ሙሳ አለይሂ ሰላም እና ኢብራሂም ስለ ዘፕሮሚስድ ዋን የሚባለው ተናግረዋል ማለት ነው። ይህን ይመስላል። ጥያቄ ያላችሁ ሰዎች አንዴ ጠይቁና እኔም ልውጣ። ኦኬ፣ ወደ ባይብል መመለስ እንችላለን ኡስታዝ ወይስ ሌሎቹ ሙስሊሞች ካሉ? ክርስቲያኖች እድሉን ሰተናቸው ነበረ፣ አልተጠቀሙበትም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ያለው እግዚአብሔርን የሰው ልጅ እግዚአብሔርን ሰውን በመልኩ ፈጠረው የሚለው ይህንን ሪፈር የሚያደርገው አዳምና ሔዋን ነው ወይስ ጀነራል የሰው ልጅ ነው? እዚህ ጋር ሪፈር የሚያደርገው ኡስታዝ አዳም ነው የሚለው በዕብራይስጡ አዳም። ሰውን እንፍጠር ይላል ራሱ አዳምን ነው። አዳም እያለ ነው የሚናገረው፣ ናሴ እያለ ነው የሚናገረው። ቨዩሜር ኤሎሂም ናሴ አዳም ነው የሚለው፣ አዳምን እንፍጠር ነው የሚለው ራሱ በመልኩ በዩሜር ኤሎሂም ናሳዬ አዳም፣ አዳምን በመልኩ እንፍጠር ይላል። ከዛ በኋላ ከአዳም ወንድና ሴት አድርጎ ፈጠራቸው ይላል። እንዴት አድርጎ እንደፈጠራቸው ዘፍጥረት 2 ላይ አለ ራሱ። አዳም መጀመሪያ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ይላል። ሴት ሲጀመር የተፈጠረችው ለወንድ ነው። 1ኛ ቆሮንቶስ ምዕራፍ 11 ላይ ማየት ትችላለህ። አዳም የተፈጠረው ፈጣሪውን ሊያመልክ ነው። ሴት ግን የተፈጠረችው ደግሞ ወንድን እንድታገለግል ነው፣ ለወንድ እንድትረዳ ተብላ ነው የተፈጠረችው እንጂ ሴት የተፈጠረችው ዓላማና ኢላማ ይሄ ነው። ከዚህ ውጪ የተፈጠረችው ነገር የለም። በቁርአን ላይ ግን በሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ሰውና ጂኒን አላህን ሊያመልኩ እንጂ ሌላ እንዳልተፈጠሩ አላህ ነግሮናል። ስለዚህ ሰው የተፈጠረበት ዓላማ ሰው በሚለው ማዕቀፍ ውስጥ ደግሞ ወንድም ሴትም አሉ። ካስፈለገ ብዙ መዘርዘር ይቻላል። እናንተ ሰዎች ሆይ ከወንድና ከሴት ተፈጠርናችሁ ይላል ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ። ስለዚህ እዛ ጋር የተፈጠረው ማለት ነው። 1ኛ ቆሮንቶስ ምዕራፍ 11 ላይ ወንድ የአምላክ ክብርና መልክ ነው ይላል። ሴት ደግሞ የወንድ ክብር ናት ነው የሚለው እንደ መጽሐፉ ማለት ነው እንጂ ሴት በአምላክ መልክ ተፈጠረች የሚል ሊተራሊ አይኖርም። ምናልባት አዳም የሚለው ላይ ሰው በሚለው ማዕቀፍ ውስጥ ሴት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ?
እሺ የኔ ጥያቄ ራስ ታቢዒ ራሱልና ነብይ ምንድነው ልዩነታቸው? አላህ ዘንድ መለኮታዊ መገለጥ ወይም ደግሞ ግልጠተ መለኮት የሚመጣለት ማለት ነው። መጀመሪያ አንድ ነብይ የሚሆነው ከአላህ ጋር ሲነጋገር ነው። አላህ በሶስት አይነት መንገድ ያናገራል። አንደኛው በራእይ ነው፣ ሁለተኛ ከግሎች በስተኋላ ነው፣ ሶስተኛ መልእክተኛ መልአክ ልኮ ሲያናግረው ያኔ ነብይ ይሆናል ማለት ነው። ከዛ በኋላ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስታብ ነው፣ ይሄ ነገር የተጠላ ነው ምናምን የሚለው አምስቱ አህካሞችን ሲሰጠው ሪሳላ ሲሰጠው ሄዶ ለህዝቦቹ እና ለካዲያኖች ሲያደርስ ያኔ መልእክተኛ ይባላል ማለት ነው። ረሱል ይባላል። ሪሳላ ይወርድለታል ሰዎችን የሚያደርስበትን። ይሄ ነው ያለው ነገር። እሺ መርሐባ። አንቢያስ አንቢያ ማለት የነብይ ብዙ ቁጥር ነው። አንቢያ ማለት የነብይ ለሚለው ብዙ ቁጥር ነው። ልክ ነብይ ለሚለው ቃል ነብይን እንደሚባለው ሁሉ አንቢያ የሚለው ነገር የነብይ ብዙ ቁጥር ነው። ራሱ ነብይ አንቢያ ማለት ነቢያቶች ማለት ነቢያት ማለት ነው ትርጉሙ። ነብይ በነገራችን ላይ ነብይ የሚለው የአረብኛ ቃል ነው። አማርኛ ላይ ያለው የግዕዙ ቃል ነብይ ለሚለው ቃል ነባይ ነው ትክክለኛው። ነባይ ማለት ራሱ ነቢብ ሲመጣለት ማለት ነው። ልክ አንድ ነብይ የሚሆነው ነበ ሲመጣለት ወሬ የሩቅ ወሬ ሲመጣለት ነብይ እንደሚሆን ሁሉ በግዕዝ አንድ ነባይ የሚሆነው ነቢብ ሲመጣለት ነው። ነቢብ ማለት ነው ወሬ ሲመጣለት ካላህ ዘንድ ወሬ ሲመጣለት ያኔ ነብይ ይባላል ማለት ነው። የነቢይ ብዙ ቁጥር ደግሞ በአረብኛ አንቢያ ይባላል ማለት ነው። ነቢያት ማለት ነው ትርጉሙ። ነቢያት ትርጉሙ የነቢይ ብዙ ቁጥር በአማርኛ ነቢያት በሚል ነው። ነብይ የሚለው ግን እንትን ነው የአረብኛ ቃል ነው። በግዕዝ ነባይ ይባላል፣ በአረብኛ ነቢብ ይባላል። ነቢይ ይባላል። ጀዛከላህ። እሺ አንድ የመጨረሻ ጥያቄ ልጠይቅና እኔ እወርዳለሁ። አሁን ለምሳሌ ንጽጽር ላይ ሲቀርቡ ልክ ነቢያትን ያነሳሉና እኛ አለይሂ ሰላም ማለት እንችላለን ማለት በእነሱ ላይ ፈተው በእነሱ ላይ ሰላዋት ማውረድ እንችላለን። ሰላም በእነርሱ ላይ ይሁን ኦፍ ኮርስ ይባላል እንላለን። እነሱ ሲያነሳቸው አይዱን ነው አላውቅም፣ ግን ስለ ነቢያትኛ ስንናገር ሰላም በእነርሱ ላይ ይሁን ማለት እንችላለንም እንላለንም። ሬስፔክት አለን። ኢሳ አለይሂ ሰላም፣ ሙሳ አለይሂ ሰላም እያልን እናወራለን። እነሱ ሲያነሷቸው አይ ቲንክ ስለ ረሱል ሲናገሩ ብዙ ጊዜ እንላለን። ኦፍ ኮርስ ስለ እነሱም አሁን ስለ ኢየሱስ ሲሉ ሰላም በእርሱ ላይ ይሁን እያልን እኛ የራሳችን ምላሽ መስጠት እንችላለን። ስለዚህ አሁን ሙሳ ሲሉ አለይሂ ሰላም፣ ኢሳ ሲሉ አለይሂ ሰላም ማለት እንችላለን ማለት ነው። አዎ ኦፍ ኮርስ እንላለን። እሺ ጀዛከላህ ኸይረን። ወላሂ በጣም አመሰግናለሁ ድሉን ማግኘት ስለገባውና ጥያቄ ስለጠየቁ በጣም አመሰግናለሁ። ለአላህ ብዬ ወዳችኋለሁ። አላህ ኸይር ስራችሁን ይቀበላችሁ። አሜን አሜን ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀዛኩሙላህ ኸይረን አህሰነ ጀዛኩም። እኔ ሀይቃ እንዲህ ፊት ለፊት ያገኘው ዛሬ ነው። ደስ ብሎኛል በጣም ሹክረን ስላስገባችሁኝ። ሀይቃ እኔ ያናክል ጥያቄ አይደለም ያለኝ፣ አንድ እንደ ምክር ሐሳብ ልትሰጡኝ ፈልገው ነገር አለ እና አንተም ሆንክ ሙዓዝ ኡስታዝም ሁለታችሁም የምትሰጡኝ ምክር ምንድነው እንድትሰጡኝ የምትፈልገው? ብዙ ጊዜ መጽሐፍ በፊት አነብ ነበርና የአንተ መጽሐፎች ከ4 እስከ 3 4 5 ምናምን አለኝ፣ ግን ሀይቃ የማንበብ እንትኔ ሃፒታይት ይወርዷልና ይሄን ነገር እንዴት አድርጌ ማምጣት እችላለሁ? በዚህ ዙሪያ አስተያየት ብትሰጠኝ። አፎን ይሄንን ነው አንድ ጥያቄ፣ ምክር ሐሳብ እንድትሰጠኝ ነው። ሁለተኛ ደግሞ ወደኛ አካባቢ እንትኖች አሉ ማለት ክርስቲያኖች አሉ፣ ኦርቶዶክሶች ናቸው። ጥሩ የሆነ ክፍለ ሀገር ነው፣ ጥሩ የሆነ
ማለት እንትን አላቸው፣ ለሙስሊሙም ሪስፔክት አላቸው፣ ከማህበረሰቡ ጋር አብረው ይኖራሉ። ሆኖም ግን የተወሰነ ትምህርት ላይ ማለት ማህበረሰቡ በደንብ ይሄ ንጽጽር ላይ ምናምን ቢሰራ ብዙ ሰው እንደሚሰልም እርግጠኛ ነኝ። የሰለሙም አሉ ሀታ በሚያዩት ነገር በታቦት ምናምን ነገር ማያምኑ አሉ። አሁን እዛው አካባቢ ሆነው እኛ ታቦት አንቀበል የሚሉ አሉ፣ እዛው ላይ ሆነው ማለት ነው። ሙስሊሙ ደግሞ የሆኑ ነገራቶች መስጊዶች በሚሰራበት ጊዜ ጎናችሁ ነን የሚል አለና ያንን ነገር እንደዚህ የሚንቀሳቀስ ግሩፕ ካላችሁ ያንን ነገር ኮንታክት ብታረጉን የሚል ነገር ነው ሁለተኛው ሐሳቢ። አፎን ካላበዛው ሶስተኛ ሐሳብ ደግሞ ምንድነው እንደ አስተያየት እንድትይዙት የምፈልገው ነገር ብዙ ጊዜ ሰለምቲዎች በጣም ጠንካራ ናቸው። እኔ ሐቂቃ ከመጀመሪያ እስከ ሰለምክበት ጊዜ ጀምሬ ከታተለህ ነበር ኡስታዝና እኔ ካንተ ብዙ ነገር ምሳሌም ሰጥ አንተን ነውና ጀዛከላህ ኸይርና አላህ ሰርሃን ይቀበልህ፣ አላህ ኢኽላስ ያርግልህ። ሆኖም ግን ምንድነው አሁን ሌሎቹም አብዛኛው ሚዲያው ላይ ንጽጽሩ ላይ ሌሎቹ ማስለም ላይ እንትን ይላሉ እንደሰለሙና የሐሳብ ያነበቡትን ብቻ እንትን ይላሉና ያንን ነገር ጎን ለጎን የሚያስተምሩ ይሄ ዲናዊ ትምህርቶችን ከአሊፍ ጀምሮ ቁርአንን የሚያስተምሩበት የምታስተምሩበት መንገድ አለ ወይ? ያ ነገር ከሌለ ደግሞ ቢመቻች የሚል ነው። ሌላው እናንተን መምከር እንዳይሆን አፉ በሉኝ እዚህ ጋር ይሄኛው ሐሳብ ግን እንደ አስተያየት ለመስጠት ያክል ነውና ሌላ ጀዛኩሙላህ ኸይረን በጣም ደስ ይላል። አላህ ያግዛችሁ፣ አላህ በኢኽላስ ይቀበላችሁ። ይህንን ነው ምለው። ሹክራን። አሚን አሚን። እንደኔ አቀማጥሎ አላህ ያዘው የለም ስላቸው ይሰማቸዋል። እንትን በቃ እንደዚህ ብር አለው ምናምን ብለው ያስቡኛል። ኦኬ በቃ ያለው ነገር ይሄ ነው። እንዳልኩ ነው። እኛ አቅም የደከማቸው ሰዎች የመጓጓዣ የምናምን ነገር ሲፈልጉ እንሰራላቸዋል። እኔ ምንድነው ለምሳሌ አንተ ዊልቸር አስፈልጎ ነበር፣ ዊልቸር የመኪና ያለበት ተገዝቶልሃል። ሌላ በተረፈ የማቋቋሚያ ምናምን የሚለው ነገር ትንሽ ሴንሲቲቭ ነገርም ነው። ያው እንዳልኩ ይከብዳል በአሁን ሰዓት ማለት ነው። ብዙ ሰዎች አሁን እንደዛ ብናደርግ ሌሎችም ሰዎች እንደዛ ይፈልጋሉ በአሁን ሰዓት ማለት ነው። ኢትዮጵያ ውስጥ ደግሞ ኑሮ በጣም ስለጠረረ ኑሮ የጠረረውን ነገር ደግሞ እንደዛ ነው ይመጡና ለሱ ካደረክ ለኔም እንትን በልልኝ ንገርልኝና አስደርግልኝ ምናምን ብለው ሊሉ ይችላሉ። ስለዚህ ይሄ ነገር ትንሽ እንትን ነው። ከወንድሞችና ከእህቶች ጋር ተመካክረን ጥሩ ነው ብለው ካሰቡ ማለት ችግር የለውም ብለው ካሰቡና ኃላፊነቱን ከወሰዱ እናረጋለን። አይ ግን ኃላፊነቱን መውሰድ ከባድ ነው። ምክንያቱም ሌሎችም ሰዎች በጣም አሁን በሰው ችግር ላይ ነው ያለው እና ሁሉም ሰው እኛ ጋር ነው የሚመጣው እንዲያደርጉ ነው። እኛ ደግሞ ሁሉ ጊዜ ህዝብ ማስቸገር የለብንም። ዓላማችንና ኢላማችን እዚህ ጋር የተቀመጥነው ለማስተማር ነው የመጣ ነው እንጂ የሆነ መረዳጃ አድርም አይደለም። የሆነ በጎ አድራጎት ድርጅትም የከፈትነው ነገር የለም። ቢያንስ ሰለምቴዎችን ምናምን ያልነውም ቢያንስ ከህዝቡ አንድ ቀን ሁሌ አምጡ ከሚለው ራሳቸውን ችለው የራሳቸው ነገር የገቢ ምንጭ ኖሯቸው ከዛ ሰለምቴዎቹ ከቤት ሲባረሩ እዛው ራሳቸው የመግባቸውን የምናምናቸው ሁሌ ልመና የሚባለው ነገር መቆም አለበት ከሚለው ነው ተቋምም እንዲመሰረት ያደረግነው። በተረፈ ሁሉ ጊዜ በመጣን ቁጥር ሰው ማሰልቸት ትንሽ ለኛ ይከብደናል። እኔ ለምሳሌ አሁን የሰው እንትን እንዲገርፈኝ አልፈልግም፣ በችግረኞች ማለት ነው። እየመጣው ሁሉ ጊዜ እንትን በሉ ስል የሆነ ነገር እኔ ፊል አደርጋለሁ፣ ለራሴ ይሰማኛል። እያስቸገርኳቸው ይሆን ምን ይሉ ይሆን ምናምን የሚለው ነገር ማለት ነው። እና የመጣንበት ዓላማና ኢላማ በዋነኝነት ማስተማር እስከሆነ ድረስ ልናስተምር ነው የምንመጣው። ሌሎቹ አንዳንድ ሰዎች ትናደዳላችሁ፣ ትቆጣላችሁ። መስጊድ ያላለቀ አለ ለምን እንትን አትልም ምናምን ነገር ታላችሁ። እኔ እንደዛ ነገር አልገባም። ምክንያቱም በመስጊድ ስም ብዙ ነገሮች ቢዝነሶች ይሰራሉ። አካውንት የግለሰብ አካውንት ነው የምታስቀምጡት፣ ራሱ ታስቀምጡ። እኔ ይስሩ አትስሩ በምንድን ነው የማውቀው? የሰውን ብር ቢበላ ባይበላ በምንድን ነው የማውቀው? ኃላፊነቱን መውሰድ አልችልም። የቲሞችንም ታወሩኛላችሁ፣ እንደዚህ እየመጣችሁ እንደዚህ ነው እያላችሁ ትላላችሁ። የታመመች ሰለምት ያለች እንትን ምንድን ነው የቸገራው ሰለምት ያለው ችግር ላይ ናቸው ያሉት። የሚበላ የሚላስ የሚቀመስ የለም። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም በተቻለ አቅም ማለት ነው። እና ከዛ አንጻር ነው አይ ቲንክ አንተ እግሬ የሰለለ ስለሆነ ያው አካለ ገደሎ ስለሆንክ ያንን ነገር ለሚያስፈልግ መስጊድ እንድትሄድ ከሚለው አንጻር መኪናው እንዲገዛል የሆነች ልጅ እንደዛ ተደርጎላታል። በተረፈ እንዳልኩ ነው ይሄ አሁን አንተ ያልከውን ነገር ያው አልቃወምህም እምቢም አልልህም፣ ግን ልመካከርበትና ተመካከሬ መጥቼ እነግርሃለሁ ኢንሻአላህ።
ኢንሻአላህ እሺ ኡስታዝ እንለያይ አይደል? አማንዬ ቻው፣ መልካም ጊዜ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ናም ኡስታዝ በቃ እንውጣ፣ እኔም ልውጣ፣ ሰዓት እሺ ችግር የለኝም። የለውም። ያለችን ሰዓት እንጠቀም ብለን ነው። እሺ ኢንሻአላህ ከቻልኩኝ ቅዳሜ ማታ ቤት ከፍታለሁ፣ እመጣለሁ። ቅዳሜ ማታ ወይ ከቤት ከፍታለሁ ከቻልኩኝ ኢንሻአላህ ኢንሻአላህ። ጀዛከላሁ ኸይር ኡስታዝ። ወሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ።